የጎጃም ፋኖ ጦር አዛዥ መሃይሙ አትርሳው ልንገረው በመሃይም አስተሳሰቡ በጦርነት ማት የሞተች እህቱን አስክሬን በግፍ ጡቶቿና ሰውነቷን አስቆራርጦ በሱ አስተሳሰብ ፕሮፓጋንዳ እየሰራ ነው ይባላል። ውድ ሙስሊሞች ውድ ኢትዮጵያውያን በሐምሌ 17 1984 ሰማይ ምሰሶ የለው እስላም ሀገር የለው በሚል መሪ ቃል ትልቅ ጭፍጨፋ ሙስሊሙ ላይ መካሄዱን መዘንጋት የለብንም። ኢና ሊላሂ ወኢና ኢለይሂ ራጂዑን። ይህ ወላሂ ትልቅ ሙሲባ ሒጃብ ትምህርት ቤት አይደለም ከተማ ውስጥ እንኳን መልበስ አትችይም ልናያችሁ አንፈልግም ሰላም ምን ማለት ነው? የአዛን ድምጽ መስማት አንፈልግም ማለት ምን ማለት ነው? ከፈለጋችሁ ሀገራችሁን ለቃችሁ ወደ ሳውዲም ቢሆን መሄድ ትችላላችሁ ማለት ሰው እንዴት ነው ተወልዶ ባደገበት ሀገር በራሱ ሃይማኖት ተከብሮ ሊኖር የማይችለው? እስኪ ምን ስለዚህ ማን ነው ይቀርጹ? አንደኛ ሁለተኛ መቼ ነው የተማረኩት እነዚህ ሰዎች? እነዚህ እህቶቻችን ለብልጽግና የተማረኩት መቼ? እንዴትስ ተማረኩ? የሁለተኛ ጥያቄዎች السلام عليكم ورحمة الله وبركاته ودنا تكبراتشو يزاد ميديا بيسب اندمن አላችሁ ልኝ እኔ ያለውላችሁ ዛሬም በድጋሚ ተመልሰን ተገናኝተናል። ዛሬም እንደተለመደው የተለያዩ ወቅታዊና አነጋጋሪ የሆኑ ቪዲዮዎችን ይዤላችሁ ተከስቻለሁ የምንመለከት ይሆናል። እንግዲህ በዛሬ ቪዲዮአችን በሁለት ነገር ላይ የምናተኩር ይሆናል። የመጀመሪያው የሰሞኑ የአክሱም ሙስሊም ማህበረሰብ የድረሱልን ጥሪን በተመለከተ አንዳንድ ቪዲዮዎች አሉ የምንመለከት ይሆናል። የራሳችን ሐሳብም ያነሳንበት አብረን የምንቆይ ይሆናል። ሌላኛው ደግሞ እንደምታወቀው ከሰሞኑ ከአንዲት ፋኖ ግድያ ጋር በተያያዘ የተለያዩ መረጃዎች እየወጡ ይገኛሉ። የተለያዩ መረጃዎች እንግዲህ እኔም በትላንትና ቪዲዮዬ ብዙ ሐሳብ ሳነሳበት እንደነበረ ይታወቃል። ዛሬም ደግሞ አዳዲስ የሆኑ መረጃዎች እየወጡ ይገኛሉ የምንመለከት ይሆናል። ውድ ቤተሰቦቼ ወደዛ ከመሄዳችን በፊት እንግዲህ ሰሞኑ እንደምታወቀው እኔና አንዋር የጀመርነው ቻሌንጅ አለ ይሄንን መድረሳ ለማስጨረስ ማለት ነው። ይሄንን ተከትሎ እኔም በግላችሁ ይሄንን ማድረግ ይችላል የምትሉት ካላችሁ በዚህ ስልክ እኔን ማግኘት ትችላላችሁ ብዬ ስልኬን አስቀምጬላችሁ ነበር። ታዲያ እንዲህ ተታችን አንድ ሲኖትራክ ድንጋይ አውርድልኝ ብላ ብር ልካ ነበር። እኔም በዚህ በመተመለከቱት መልኩ አውርጃለሁ ማለት ነው። አንድ ይቀረናል እሱም ደግሞ ተሸፍኗል በወንድሜ አንዋር በኩል ተሸፍኗል ማለት ነው። አንድ ደግሞ ነገ ይወርዳል ማለት ነው። ታዲያ ለመድረሳው የሚያስፈልገውን ኃይል ድንጋይ አግኝተናል ማለት ነው። ውድ ቤተሰቦቼ ስለዚህ አሁን የሚያስፈልገን አሸዋና ስምንቶ እንደዛው ኮረት ነው የሚያስፈልገን ማለት ነው። ይሄን መነየት የምትፈልጉት ካላችሁ እኔን ማናገር ትችላላችሁ ማለት ነው። በዚህ ስልክ እኔን ማግኘት ትችላላችሁ ማለት ነው። አንድ ግርማሽ ሲኖትራክ አሸዋ ነው የሚያስፈልገው ነው የተባልነው። ግርማሽ ሲኖትራክ ማለት ከ60 እስከ 65 ሺህ ብር ነው የሚያስፈልገው ማለት ነው። ድንገት የምትነይቱት ካላችሁ ብዬ ነው ውድ ቤተሰቦቼ ለማሳወቅ የፈለኩት ማለት ነው። በርቱልን የቻላችሁትን ያደረጋችሁ ነው ያላችሁትና ኢንሻአላህ እኛም በቅርቡ አስመርቀን እናኮራችኋለን እናሳያችኋለን ከዚህ በፊትም ስናሳያችሁ እንደነበረው ማለት ነው። ውድ ቤተሰቦቼ እጅግ በጣም ነው ማመሰግናችሁ። በወንድም አንዋር በኩልም ያደረጋችኋላችሁት በኔ በኩልም ያደረጋችኋላችሁት ሁላችሁንም እጅግ በጣም እናመሰግናችኋለን። አላህ Subhanahu Wa Ta'ala ኸይር ጀዛችሁን በጀነተል ፊርደውስ ያደርግላችሁ እላለሁ። ኢና ሊላሂ ወኢና ኢለይሂ ራጂዑን። ይህ ወላሂ ትልቅ ሙሲባ ሒጃብ ትምህርት ቤት አይደለም ከተማ ውስጥ እንኳን መልበስ አትችይም ልናያችሁ አንፈልግም ከተማዋን ለቃችሁ ውጡ አዛናችሁን መስማት አንፈልግም ብለው በግልጽ ጽንፈኝነታቸውን በአደባባይ አውጀዋል። የአክሱም ሙስሊሞች ለዘመናት ሲጨቆኑ የኖሩ ግን ለመኖር ብለው ጭቆናቸውን ደብቀው ዝም ብለው ችለው የኖሩ እዛው ተወልደው ያደጉ የሀገሪቷ ህዝቦች ናቸው። ጽንፈኞችና አሸባሪዎች ግን በመጨረሻም ግልጽ ያወጣ ሽብርተኝነታቸውን አውጀዋል። የአክሱም ሙስሊሞች ጥሪ ያቀረቡ የድረሱልኝ ጥሪ ያቀረቡ ያሉት ለእንደኔ አይነቱ በመሆኑ በጣም አዝናለሁ። ወላሂ እውነቱን ይሄን እውነታ ስነግራችሁ በጣም ያዘንኩኝ። አሁን ላይ ከአላህ Subhanahu Wa Ta'ala ውጪ እናንተ ያላችሁበትን አህዋል ሊቀይር የሚችል ማንም የለም። ዱዓ አድርጉ ጠንክሩ የመጣውን ነገር ሁሉ በእخلاص ለመቀበል ተዘጋጁ። እንግዲህ ትላንትና ሂጃብ ለብሳችሁ ትምህርት ቤት መግባት አትችሉም የሚል ነበር ክልከላው እሱ ነበር። ዛሬ ደግሞ ከዛ አልፎ ጉዳዩ እያደገ
ቅርንጫፍ እያወጣ ስመጣ ደግሞ ጽንፈኝነታቸው በግልጽ በአደባባይ የታየበት ሁኔታ ነው ያለው ማለት ነው። አሁን ላይ እንግዲህ ያሉትንም ሰምታችኋል ብዬ አስባለሁ። የዞኑም አስተዳደርም ጭምር እንደዛውም የአክሱም የኦርቶዶክስ ተዋሕዶ እምነት አባቶች የሚባሉትም ጭምር ማለት ነው እንግዲህ ያሉትን ሁላችሁም ሰምታችኋል ብዬ አስባለሁ። የአክሱም ሙስሊሞች የድምጽ ነውና የተማጽኖ ይድረሱልኝ መልእክት ነውና ሁላችሁም ይሄን ቪዲዮ ሼር ኮፒ ሊንክ በማድረግ ይተባበሩን። ውድ የሀገራችን ሙስሊሞችና ሀገርና ህዝብ ወዳድ ኢትዮጵያውያን በአሁኑ ሰዓት በአክሱም ሙስሊሞች ላይ እየደረሰ ያለውን መረር የለቀቀ ማስፈራሪያና ዛቻ ባጭሩ ተተርጉሞ ለሁሉም እንዲደርስ እንማጸናለን። ነገ አስከፊ ነገር ተከስቶ ጸጸት ውስጥ ከመግባታችን በፊት ሁሉም ሙስሊምና ኢትዮጵያውያን ጉዳዩን እንዲያውቀው እንፈልጋለን ይላሉ የአክሱም ሙስሊሞች። ጉዳዩ የጀመረው በሂጃብ ዙሪያ ነው። አክሱም ውስጥ በርካታ ስብሰባዎች ነው ሲደረጉ የከረሙት። ስብሰባውን በዋናነት ሲያደርጉ የነበሩት አንደኛ የአክሱም ከንቲባ ጽሕፈት ቤት፣ ሁለተኛ የአክሱም ደህንነት ጽሕፈት ቤት፣ ሶስተኛ የአክሱም መካከለኛ ዞን ጽሕፈት ቤት ናቸው። በእነዚህ ስብሰባዎች ላይ የቤተክርስቲያን ሰዎችም ታዛቢ ነን በሚል ተገኝተዋል። በስብሰባዎችም ለሙስሊሙ የተላለፉ መልእክቶች አንደኛ መሬት የሰጠናችሁ ልትኖሩበት እንጂ መስጂድ ሰርታችሁ ልትሰግዱበት አይደለም የሚል፣ ሁለተኛ አዛን የሚባል ነገር መስማት አንፈልግም እንዳትሞክሩት፣ ሶስተኛ ከዚህ ሀገር ማለትም ከአክሱም ለቃችሁ ውጡልን፣ ብትፈልጉ ወደ ሳውዲ አረቢያ ብትፈልጉ ወደ ሽሬ መሄድ ትችላላችሁ፣ እናም ሀገሩን ለቃችሁልን ውጡልን። አራተኛ ሂጃብ የሚባል ነገር የማይቻል ነውና እንዳታስቡት። አምስተኛ ይህንን የማትከተሉ ከሆነ አክሱም ጽዮን ከሕግ በላይ እንጂ ከሕግ በታች አይደለችም፣ የራሷ የሆነ ሕግና ደንብ ያላት መሆኗን ልታውቁ ይገባል ነው የተባለው። ራሱ የክልሉ ከፍተኛ አመራር አጽንኦት ሰጥቶ ሲናገር 22 ወረዳዎች የሚተዳደሩትም በእኔ ትእዛዝ ሲሆን አክሱም ግን እኔ ትእዛዝና አስተዳደር ውጪ ነች ወይንም ደግሞ የምትተዳደረው በራሷ ሕግ ነው ሲል ተደምጧል። እንዲሁም ከቀረቡብን አደገኛ ዛቻዎች መካከል በ1984 እንደደረሰው አይነት ጭፍጨፋ ሳይደርስባችሁ ለቃችሁ ሂዱልን የሚለው ይገኝበታል። ክልሉን እኩልና ፖለቲካ ማስተዳደር የሚጠቀምባቸው የክልሉ የፖለቲካ አመራሮች በዚህ ሂደት ውስጥ ህወሓት ለአባ ሰላማው ቤተ ክህነት አስተዳደር ሐሳብና ፍላጎት ያላቸውን ወገንተኝነት ሲያሳዩ በግልጽም ተስተውሏል። ውድ ሙስሊሞች፣ ውድ ኢትዮጵያውያን በሐምሌ 17 1984 ሰማይ ምሰሶ የለው እስላም ሀገር የለው በሚል መሪ ቃል ትልቅ ጭፍጨፋ ሙስሊሙ ላይ መካሄዱን መዘንጋት የለብንም። አሁንም በዛቻነት የተነሳው ይሄው ዘግናኝ ወቅት ነው። ዳግም ይህ የ1984 አይነት ዛቻና እንግልት በግልጽ ተጀምሯል። ስለዚህ አደራ ይህን መልእክት የትኛውም የሀገራችን ጫፍ ላሉ ሙስሊሞችና ለሀገርና ህዝብ ወዳድ ኢትዮጵያውያን ሁሉ በራሱ ቋንቋ እየተረጎማችሁ እንዲያውቀው አድርጉልን። ይህንን ክፉ ድርጊት አይፈጽሙትም ብለን መዘናጋት አደጋው ከፍ ያለ ነው። በተለይ አሁን በትግራይ ውስጥ ባለው የፖለቲካና የጸጥታ አለመረጋጋት ሰበብ አድርገው ለጥቃት ተጋላጭ እንዳያደርጉን ከፍተኛ ስጋት ስላደረብን ይህንን መልእክት ለመላው ሙስሊሙና ለኢትዮጵያውያን ይድረስልን ዘንድ ትብብራችሁን እንጠይቃለን ይላሉ የአክሱም ሙስሊሞች። ስለዚህ ሁላችሁም ያጀማ ይህንን ቪዲዮ ኮፒ ሊንክ ሪፖስት በማድረግ ለሁሉም አድርሱ። አንድን ኸይር የሙስሊሙ ጉዳይ ያላሳሰበው ከኛ አይደለም ብለዋል ረሱል ሰለላሁ ዐለይሂ ወሰለም። ሙስሊሞች በተለይ ይሄን ቪዲዮ ለሁሉም ኮፒ ሊንክ ሪፖስት አድርጋችሁ አድርሱልን። ሰላም ለሀገራችን። በ1984 የተደረገውን ጨፍጨፋ ዛሬ አይደግሙትም ማለት አይቻልም። ምክንያቱም ዛኔም ጉዳዩ የተነሳው በእምነት ስለሆነ እንደምታወቀው ወደዛ አካባቢ ከቤተ ክርስቲያን ጭምር የሚሰጡት ትምህርቶች የሚሰጡት ምክሮች በሙስሊሙ ላይ ተጽዕኖ መፍጠር ሀገሪቷ የኛና የኛ ብቻ ነው በሚል ተልካሻ አስተሳሰብ ማህበረሰቡን እያነሳሱ ማህበረሰቡ ሙስሊምን እንድጠላ እያደረጉ ያሉበት ሁኔታ ነው ያለው። ብዙ ጊዜ እንሰማለን። በቪዲዮም ሁላ ወጥቶ አይተናል። ውሸት አይደለም ለማለት ፈልጌ ነው።
ስለዚህ ዛሬም የማያደግሙበት ምክንያት የለም እዛን ያደረጉትን ጨፍጨፋ ዛሬም የማያደርጉበት ምክንያት የለም ነው የምላችሁ ትላንትና ምን ነበር ሂጃብ ለብሳችሁ ትምህርት ቤት መግባት አትችሉም ነበር እሱ ነገር እንግዲህ እንዴትም ተብሎ እስከ ፍርድ ቤት ድረስ ተኬዶ ምናምን ነገር ገብቶ መማር ይችላሉ ተብሎ ምናምን ነገር እኛም እዚህ ተደስተን ምናምን አሁን ፍትህ ያገኘች አክሱም ሙስሊም ምናምን ብለን እዚህ ጋኛም ቪዲዮ ሰርተንበታል እነሱ ለካ ሌላ እርምጃ ለመራመድ አቅዶ ነበር ይሄ ታስቦ ታቅዶ የተነሱበት ጉዳይ ነው እንደ ቀልድ እንዳታልፉት ይሄንን ጉዳይ ታስቦ የተደረገ ነገር ነው ታስቦ ፕላን ተደርጎ እየተሰራበት ያለ ጉዳይ ነው እንደ ቀልድ የምታለፍ ነገር አይደለም አሁን እንግዲህ ብሎ ወረዳውን ወይ ከተማውን ለቃችሁ ወጡልን ወደ ሳውዲ መሄድ ትችላላችሁ ኦር ወደ ሸሬ ነው ምንድነው መባለው ወደዛ መሄድ ትችላላችሁ ይያሉ የዞኑ አስተዳደር መጥቶ አክሱም ራሷን የቻለ ህግና ደንብ አላት እኔን አይመለከተኝም ብሏል እንግዲህ ተናግሯል ቃል በቃል ማለት ነው ክልሉ አይቶ ዝም ካለ ፌደራሉም ሰምቶ አይቶ ዝም ካለ ታዲያ ለማን ነው ምትጮው ለማን ነው እነሱ ህግ ያከብሩ አይደለም አይደል አንተም በእነሱ መልክ ነው መሄድ ያለብህ ዝም ማለት የለብንም ለማለት ፈልጌ ነው እኔ ሃይማኖትህ እስላም እየተነካ ምንም ሳይመስልህ በግዴለሽነትና በቸልተኝነት ዝም የምትል ከሆነ የኢማንህን ደካማነት ያመለክታል እስኪ ይሄን ቪዲዮ ሼር ኮፒ ሊንክ እያደረጋችሁ ለሚመለከተው አካል እንዲደርስ አድርጉ ስለ አክሱም ሙስሊሞች ምን ማለት ነው የአዛን ድምጽ መስማት አንፈልግም ማለት ምን ማለት ነው ከፈለጋችሁ ሀገራችሁን ለቃችሁ ወደ ሳውዲም ቢሆን መሄድ ትችላላችሁ ማለት ሰው እንዴት ነው ተወልዶ ባደገበት ሀገር በራሱ ሃይማኖት ተከብሮ ሊኖር የማይችለው እስኪ ምናልባት መፍትሄና ፍትህ የሚያመጡ ከሆነ ለክልልም ይሁን ለፌደራል መንግስት ይሄንን ጉዳይ ባለ ትልልቅ ሚዲያዎች አቤት በሉ ፍትህ ሁሌም ከአላህ ነውና በቦታው ላይ የምትገኙ ሙስሊም ወገኖች ኢንሻአላህ ነስሩን ቀሪብ ቶሎ ፍትህ ከመጣላችሁ ሰየው ካልሆነ ግን አፋችሁን እንኳን እንዲህ ቢያፈኗችሁ አዛን ማድረጋችሁም ሆነ ዲናችሁን አጥብቃችሁ መያዛችሁን እንዳትለቁ ምናልባት ይሄንን ማድረግ እዚህ ጋር ቆሜ እንደማራው ምንም ቀላል ላይሆን ይችላል ነገር ግን እውነቴን ነው የምላችሁ በዚህ ጉዳይ አንገታችሁን ብትሰጡ ከናንተ በላይ እድለኛ ማንንም የለም ኢንሻአላህ ነስሩን ቀሪብ አይዟችሁ እኛም በዱአ እናግዛችኋለን ይሄንን ጉዳይ አሁንም ቢሆን ለሚመለከተው አካል አቤት እያላችሁ ፍትህ እንዲመጣላችሁ ሁላችሁም የበኩላችሁን አስተዋጽኦ አድርጉ ሰላም አለይኩም በነገራችን ላይ አንድ ማወቅ ያለብን ነገር ምንድነው ዛሬ የኛ መሞት የኛ መገደል የኛ ሸሂድነት ለልጆቻችን ለቀጣይ ጄነሬሽን ፍትህን ማምጣት አዛን ከማለት ማንንም ሊከለክለን አይችልም አዛን ከማለት ማለት ምክንያቱም እምነታችን ነው ምክንያቱም ደማችን ነውና ምክንያቱም ትንፋሻችን ነው አዛንን ተከለከልን ማለት እኮ እስልምናችሁን ተውትና ወደኛ እምነት ኑ ካልሆነ ትገደላላችሁ ማለት እኮ ነው ይሄ እኮ ነው አዛን መከልከል ምን ማለት ነው ድሮም ተከልክለን አናቀም እንኳን እናንተ ዝምባሞች ተውትና ማለት ነው ከናንተ በፊት የነበሩት ራሱ እንደ ሀገር መሪ ሆኖ የተቀመጡት ራሱ አልቻሉም ይሄንን ሙሉ ወታደራቸውን ሙሉ ሰራዊታቸውን አሰማርቶ አልቻሉም ሙሉ ሰራዊታቸውን ለቆብን እኮ አልቻሉንም ይሄንን እናቃለን እንኳን የናንተ ተራ ዛቻ ተውትና ማለት ነው ጨፍጨፋውንም ታካሂዳላችሁ ያው እንደተለመደው ሊማዳችሁ ነው ታደርጋላችሁ ተደብቃችሁ ምናምን መጨፍጨፍ ትችላላችሁ ታደርጋላችሁ ዛሬም ማለት ነው ማድረግ ትችላላችሁ ነገር ግን እስልምና ማጥፋት አትችሉም ሙስሊምን ከአክሱም ማውጣትም አትችሉም ይሄንን ማውቅ አለባችሁ 4 ነጥብ እሺ አሁን ደግሞ ወደ ሌላኛው ቪዲዮአችን እንሄድና ያው ከሰሞኑ እንደሚታወቀው ከአንዲት ፋኖ መሞት ጋር በተያያዘ ብዙ የተለያዩ መረጃዎች እየወጡ ይገኛሉ እስቲ እኛም እንደ ጥያቄ የሆነብን ሁላችንም ማለት ነው እንደ ጥያቄ የሆነብን ነገር አለ እሱንም አንዳንድ ከነሱ የሆኑት ራሱ ማለት ነው ጥያቄ ያነሱ ነው የሚገኙትና እዚህ ድርጊት ማለት ነው ስለዚህ ማን ነው ይቀርጹ አንደኛ ሁለተኛ መቼ ነው የተማረኩት እነዚህ ሰዎች እነዚህ እህቶቻችን ለብልጽግና የተማረኩት መቼ እንዴትስ ተማረኩ የሁለተኛ ጥያቄያችን ሶስተኛው እንዴት ያ አፋባ ፋኒት ብቻ ይሄ ድርጊት ሊፈጸምባቸው ይችላል ሶስተኛ አራተኛ አፋባ ውስጥ ያሉት ፋኖ አመራሮች ኢንጀነራል ድርጅቱ አፋባ የሚባለው ድርጅት እህቶቻችንን ፕሮቴክት ማድረግ ካልቻለ ምንወዳቸው ምንሳሳላቸው ፋኒቶቻችን እህቶቻችንን ፕሮቴክት ማድረግ ካልቻለ ኢትዮጵያን መምራት ይችላሉ ኢንጀነራል እኔ አሁን ለምሳሌ እኛን እንደ አማራ ፕሮቴክት ማድረግ ይችላል እንደ አማራ 80 ሚሊዮን አማራ ፕሮቴክት ማድረግ የራሱን እህቶቻችንን ፕሮቴክት ማድረግ ይችላል መጠበቅ ይችላል አምስተኛ ይሄውላ ሲደረግ
እህቶቻችን ጡት እስከመቆረጥ ድረስ በብልጽግና እስከሚደርስ ድረስ አፋባ ወንዶቹ ፋኖቹ ምን እያደረጉ ነበር? ፋኖቹ የማንን ፀጉር ነበር ሲያበጥሩ የነበሩት? ሌላው ጎጃም ጋር ያለው አፋባ ላይ ጎጃም ጋር ያለው የነሱ ክሊር ነው። የነሱ ልጅቷን አይተናታል ተደርጓል ምናምን ተቆርጣለች ጡት ተቆርጧል ምናምን ኤቭሪቲንግ አፋባ መግለጫ ማውጣቷል። ጥያቄያችን ግን አስረስ ማዕረ እንደነገረን ከአራት ልጅቷ የታረደችው 3 ቀን በኋላ ነው እንትን ምንድነው የሚባለው ከተቀበረች በኋላ ነው አጀንዳ የመጣው። ለምን እስከምትቀበር ድረስ ለምን ፕሮፓጋንዳ አልተሰራበት? ለምን ቆየ? እስከሚቀበር ድረስ ለምን ቆየ? ምንድነው ያቆያችሁ ምክንያት? ይሄ ጥያቄ አለ። ሌላ በአራቱም አቅጣጫ እንዴት በተመሳሳይ ሰዓት አለስ ከጀርባ ኦፒ ሆኖ አሳልፎ ሲሰጥ ያልነበረ ሰው ካልነበረ በስተቀር በአራቱም አቅጣጫ በ2 ቀን ውስጥ እንዴት ሊሆን ቻለ? እነዚህ ጥያቄዎች ነው። በ2 ቀን ውስጥ አራቱም ቦታ አቅጣጫ ላይ በአራት አቅጣጫ ጎንደር 1 ወሎ 1 ሸዋ 1 ጎንደር ሸዋ ጎጃም ወሎ አንዳንድ ተሰጥቷቸው አለስ ከሴራ ቅንብር ካልሆነ በስተቀር ጥላቻ ከሆነ ሳማው ወሎ ላይ 5 6 3 ምናምን እያደረጉ መጨረስ ነበረባቸው። አንዳንድ ፋኖ ለእያንዳንዱ ክፍለ ሀገር አሰጠው። አንዳንድ ፋኒት ለእያንዳንዱ ክፍለ ሀገር ነው የተገበረው። ሰው ምንድነው ከጀርባ ያለው ሲል እነዚህ ጥያቄዎች ሲሪየስ የሆኑ ጥያቄዎች ናቸው። ፋኖች መተው ይሄን ባይዘው ይሄን ጥያቄ ዛሬውን መጀመራችን ነው። ነገ ገና እንደ ድርጅት አለ በደንብ አላወራንም። እንደ አደረጃጀት ነገ ዛሬ ማታ ማውራታችን ስለማይቀር ወይንም ነገ ጠዋት ላይ ጥያቄዎች ማንሳት እንጀምራለን። ከዛ መሬት ላይ ጥያቄ ማንሳት እንጀምራለን። በአደባባይ ዝም ብለን ነው የረጨነው ጥያቄ። እነዚህ ጥያቄዎች መመለስ ያለባቸው ጥያቄዎች ናቸው። ካለበለዚያ አፋባ ሪስፖንሲቢሊቲ ይወስዳል እዚህ ነገር። ሰምታችኋል። ይሄ የኛም ጥያቄ ነው የሁላችንም ጥያቄ። እቺ ልጅ በጣም በሚገርም ሁኔታ እኔ ትላንትና አንስቼላችሁ ነበረ። እኔ አይቼዋለሁ የተቆረጠውን ጡት ምናምን አይቼ ነበር። ያየሁት ግን ፊቷ የተደበቀ ሴት ነች። ፊቷ አይታይም። ለምንድን ነው የተፈለገው? ይሄ ነገር እውነት ከፕሮፓጋንዳ የጸዳ ከሆነ ለምን ንጹህ ነገር ይዞ አልመጡ? ሁለተኛ ይሄ ዘር ያዕቆብ የሚባለው እያነሳ እንዳለው ከተቀበረች በኋላ ነው አጀንዳውን ያነሱት። እንዴት ነው የተቀበረች? በሰላም እንደተቀበረች በሆነ ቤተክርስቲያን ሽኝት ምናምን ተደርጎላት እንደተቀበረች ሁላ መረጃ አለ ማለት ነው። እኔ ትናንትና ብያቸዋለሁ። ፋኖ ለፖለቲካ ጫውታ እንኳን ያልታደለ በዱን መሆኑን ከዚህ እኮ ነው የምታውቁት፣ ከዚህ ነው የምትረዱት። ስለዚህ ፕሮፓጋንዳውን የሚያከሽፉ ብዙ መረጃዎች አሉ፣ ብዙ መረጃዎች አሉ። ምን ይላል መሰለህ የልጅቷን ማለት ነው ሟች ፋኖ በአለም ዋሴ በምዕራብ ጎጃም ዞን ጃቢ ጠህናን ወረዳ ማንኩሳ ዙሪ ወረዳ በተለምዶ ዛባ ቀበሌ ላይ በቀን 02/02/2018 ዓ.ም 10 ሰዓት ከሌሎች ግብረ አበሮቿ ጋር ከተሽከርካሪ ገንዘብ ሲቀበሉ ውለው ወደ ማንኩሳ ከተማ አቅጣጫ በመጓዝ ላይ ያሉ ነበር። የተኩስ ልውውጥ ወቅት ተመታ ሞታለች ማለት ነው። ያው ጦርነት ላይ ነው። ኢኖ ከመከላከያ ጦርነት አለ። ተመታ ሞታለች። አስክሬኗም የአካባቢው ማህበረሰብ ወደዛ ቀበሌ ይዞ ከሄደ በኋላ አርቢሲ ደንገባ ማርያም ቤተክርስቲያን የቀብር ስነ ስርዓቷ ተፈጽሟል። እቺ ልጅ የቀብር ስነ ስርዓቷ በስነ ስርዓት ተፈጽሟል። ከዚህ ውጪ የሚናፈሰው ነገር ፈጽሞ ሐሰት ነው። ኦሮሞ ጡት ቀረጠ አማራ የሚል ንቅሳት ስለነበራት ቆረጧት ፈለጧት የሚሉት ውሸት ነው። በቅርብ ከጎጃም ወሎ ተሻገረው የመካነ ሰላም መስጂድ ኢማም የእምነት አባት ገለዋል ይላል። እንደገና የእምነት አባትም ገለዋል። ትክክለኛ ስሙ አትርሳው ይባላል። አትርሳው ልንገረው የሚባል ሰው ነው። የትግል ስሙ ዝናቡ ልንገረው ይባላል። የትግል ስሙ ዝናቡ ልንገረው። ፎቶውንም አሳያችኋለሁ። ትክክለኛ ስሙ አትርሳው ልንገረው ነው። የትግል ስሙ ዝናቡ ልንገረው ነው።
የጎጃም ፋኖ ጦር አዛዥ መሃይሙ አትርሳው ልንገረው በመሃይም አስተሳሰቡ በጦርነት ማት የሞተች እህቱን አስክሬን በግፍ ጡቶቿና ሰውነቷን አስቆራርጦ በሱ አስተሳሰብ ፕሮፓጋንዳ እየሰራ ነው ይባላል። ይሄ ልጅ ይሄ ነው ይሄን ያስደረገው። እህቱ ናት የሞተችው። እህቱ ናት የሞተችው። ስሙ ምንድነው? የትግል ስሙ ማን ነው? ዝናቡ ልንገረው ነው። ትክክለኛ ስሙ አትርሳው ልንገረው ነው ስሙ። እውነታው ይሄ ነው። እውነታው ይሄ ነው። እውነቱን እያወቁ ግን እንዴት አድርገን እንስራ ፕሮፓጋንዳ ብሎ የገዛ እህቱን በዚህ በመሃይም አስተሳሰቡ ምን አድርጓል? አስበልቷል። ተመታ ሞታለች። በስነ ስርዓት የሰፈር ሰው ነው። በነገራችን ላይ ጦርነት ላይ ያለ የሚያነሳ የራስ ሰው እና መጀመሪያ ያሉት ከተማረከች በኋላ ነው የገደሏት ነው የሚሉት። ብዙ ነገር ነው የሚያው ከተማረከች በኋላ ነው የገደሏት ይላሉ። አልነበር ውሸት ነው። እና ውሸታችሁን አቁሙ። እንግዲህ እንደሰማችሁት ነው ዋናው የዚህ ነገር ወይ ደግሞ የዚህ ፕሮፓጋንዳው ዋናው ፐርፐዙ በአንድ ድንጋይ ሁለት ወፍ እንደሚባለው ለብዙ ነገር ሊጠቀሙበት አስበው ነው። አንደኛ በመካነ ሰላም የተደረገውን ጨፍጨፋ ለማስረሳት ገባችሁ አይደል? አሃ እዚህ ጋር ጦጧ ተቆርጦ ምናምን ተለቆ ማን እሱን ያያየ ስለ መካነ ሰላም ኑር መስጂድ ጨፍጨፋን ይናገራል ያወራል። አይቻልም። ስለዚህ አንደኛ እሱን ለማስረሳት፣ ሌላኛው ደግሞ በዚህ ምክንያት አማራዎች እየተጨፈጨፉ ነው፣ በጣም በዚህ መልኩ በአሰቃቂ ሁኔታ እየተገደሉ ይገኛሉ ብሎ አውሮፓና አሜሪካን ያለው ዲያስፖራ የሆነ ነገር እንዲሰበስብ ማለት ነው። ሌላኛው ደግሞ ህዝቡ ከነሱ ጋር እንድነሳ አሁን ህዝቡ ራሱ አማራ ህዝብ ራሱ እነዚህዎችን ጠልቷቸዋል። በእነዚህዎች ምክንያት ሰላም አጥቷል። በእነዚህዎች ምክንያት ብዙ ነገር ደርሶባቸዋል። በእነዚህዎች ምክንያት ማለት ነው። ስለዚህ ያንን ነገር ወደዚህ ለመገልበጥ ይሄ ነው የታሰበው ማለት ነው። ነገር ግን አልተሳካም። በጣም የሞተ ምንድነው የሞተ ፖለቲካ ነው የተጫወቱት። ስለዚህ በደንብ ያልተሰራበት፣ በደንብ ያልታሰበበት፣ በደንብ ያልተጠናበት ፖለቲካ ነው። ነገር ግን በዚህ ልክ ሁማኒቲ ጠፍቶ በሰው ላይ በዚህ ልክ መጫወት በጣም ያሳዝናል፣ በጣም ያሳፍራል። ይሄ ነው አለው ቤተሰቦቼ። እስቲ አንድ የመጨረሻ ቪዲዮ ላሰማችሁ። ሰሞኑ እንደምታወቀው በጎንደር ከተማ አንድ የሐፊዞች ምርቃት አለ። ለዛ አንዳንድ ወንድሞቻችን ሶሻል ሚዲያ ላይ አናውንስ ያደርጉ ይገኛሉ። እሱን ተከትሎ እንደዚህ እስልምና ጠል ከሆነ ሰው ጋር እንዴት ነው አንድ መሆን የሚቻለው? ያ ጀማ ነገ እሁድ ጎንደሮች የመድረሳ ልጆችን ስለሚያስመርቁ ሁላችሁም ተጋብዛችኋል ብዬ በሰሩት ማስታወቂያ ላይ ተመልከቱት የላከልኝን መልእክት። አባቴ ጎንደርና ቁራን የት ይታወቃል? ቁራን ሐፊዝ ያስመርቃል። ብትመረቅ 2-3% ማጥሞላ አማራ ክልል ውስጥ ቁጭ ብለህ ቁራን ቢያስመርቃሉ ምናምንስ በቦታ ነው የሚያምርበት። በስልጤ ውስጥ ነው የሚያምርበት። ስልጤ እዛ ቁጭ ብለህ አድርገው አይነፋም። አባቴ ገባ የሆነ 10 አማራ ክልል ውስጥ ነው 10% ነው 9% ሆነ በቃ የሆነ ግግም ብለህ በየቦታው መስጊድ ከኖረኝ ምናምን የምትሉት ነገር አይነፋም። ቁራን ተላለ ቁላ ነገር ነው። ምን ይባላል አሁን ይሄ? በነገራችን ላይ ከዚህ መልእክት የተረዳሁት ምን እንደሆነ ታውቃለህ? ያንተን ደደብነት፣ ያንተን ኋላ ቀርነት ነው። ይሄ ዘረኝነት የሚባለው ነገር ያውን በሃይማኖት ድሮ ነው ይቀር፣ አሁን አይደለም። በጣም ያስጠላም ነገር ነው። አላኩል ያህል እኛ ሙስሊሞች አዛን የተባለበት ቦታ በአጠቃላይ ሀገራችን ነው። ሀበሻ ብቻ አይደለም። የሀበሻ ምድር የአስሐመተ ነጃሺ ሀገር ነች። እሳቸው ማናቸው? ታሪክ መጠየቅ ትችላለህ። አንተ አታውቅም። ከንግግር ያስታውቃል። በነገራችን ላይ ለማንኛውም እኛ ሙስሊሞች ተከባብረን ያለ ነው። ከማንም ሃይማኖት አንደርስም። እንደዚህ ዝም ብለህ የማይሆን ነገር እየመጣ አዘባርቅ። ይሄ አላዋቂነትን የሚያመለክተው እኛ ሙስሊሞች ገና እንበዛለን። ይሄ የሚያበሳጨው ግለሰብ ካለ ገና ይናደዳል፣ ገና ይጨሳል። ኢንሻአላህ እንግዲህ ተመልከት ምን አይል ጥላቻ እንዳላቸው፣ ምን አይል ሙስሊሞችን እንደመጣሉ፣ ምን አይል የሙስሊሞችን ደስታ እንደማይፈልጉ ተመልከት። ጭራሽ ተማሪዎችን ማስመረቅ አትችልም ማለት ነው በእነዚህ ሰዎች ሜንታሊቲ። ለማንኛውም አላህ Subhanahu Wa Ta'ala ሰላሙን ያምጣልን። ሁላችሁም ለሀገራችሁ ዱዓ አድርጉ። እንደዛ ነው የምለው። እንግዲህ ቪዲዮ ይሄን ይመስል ነበር። በሌላ ቪዲዮ ተመልሰን እንገናኝ ይሆናል። ባላችሁበት ሰላም ሁኑልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።